እና አብዛኞቹ ኑሮ ረከሰ ምናምን ሲሉ ሰማለሁ። ኑሮ ረከሰ የምንለው ገበሬ ላይ ስለሆነ ነው። ኑሮ የረከሰው የገበሬ የሆነ ነገሮች ቀንሰዋል። አዎ አልቀነሰም አይባልም። ነገር ግን እኛ አብዛኛውን ጊዜ ከነጋዴ የምትገዟቸው ነገሮች አሉ። ለምሳሌ ስኳር አለ፣ ዘይት፣ እንደነዚህ ያሉ ነገሮች ለልጆች ምሳቃ የሚቆጠሩ አንዳንድ ነገሮች ሁሉም ከነጋዴ ነው የሚገዙት እና ከነጋዴ የምገዟቸው ሁሉም ነገሮች ጨምረዋል። የሚገርማቸው ዘይት ጨምሯል። ስኳር ጣሳ በፊት 2 ከ20 ነበር። አሁን 2 ከ50 ከ60 ገብቷል። ኪሎ 200 ብር ስኳር ገብቷል ማለት ነው። 170 180 ነበረ ኪሎ ስኳር። እንደዚሁም ዘይት እንደዛው ጨምሯል። ያልጨመረ ሩዝ ምናምን ሁሉም ነገሮች ጨምረዋል። የሚገርማችሁ ነገር እና በጣም እየታዘብኩ ነበር። ፓስታዎች ጨምረዋል። እነዚህ የማይረቡ ፓስታዎች ብቻ ናቸው። በቃ ስትቀቅሏቸው ውሃ የሆኑ ፓስታዎች አሉ 100 ብር 105 ብር እና የረከሰው ምንድን ነው? የገበሬ ነክ ነገሮች ረክሰዋል። ጤፍ 130 ብር ደህና ነው። 160 170 ሲሸጥ የነበረው ጤፍ አሁን 130 ብር እየተገዛ ነው። ወደ ገጠር ሄዳችሁ ከገዛችሁ ደግሞ 120 110 እስከ 100 ብር ታገኛላችሁ። አሁን የሚወቃውን ማለት ነው አዲስ ምርት እና በጣም ረከሰ የምንለው የገበሬውን እንጂ የነጋዴ በጣም እየጨመረ ነው። ሳሙናዎች ጨምረዋል፣ ላርጎዎች ጨምረዋል። የሚገርማችሁ ነገር ማለት ነው በጣም ነው የጨመሩት። ማከፋፈያ ላይ ስለጨመረ ህዝብ ላይ ደግሞ ነጋዴዎች ጨምረዋል ማለት ነው። እና የገበሬዎችን ግን ድንች ብጠይቁ ሽንኩርት ራሱ 60 ብር 55 ብር በብዛት ከገዛችሁ ድንች 50 ብር፣ ካሮት እንደዚሁ፣ ጥቅል ጎመን ምናምን በቃ የገበሬ ነገሮች በጣም ማሻአላ ናቸው። በቃ እየረከሱ ነው። አዎ ግን ያ ገበሬ ያንን ነገር ሽጦ ምን መግዛት ይችላል ነው እና ያ ገበሬ ያንን አቅንቶ ጤፉን አቅንቶ ወይንም ማሽላውን ሽጦ ምን ይገዛል ነው እያልን ያለ ነው ማለት ነው። ገበሬ በጣም ነው የተጎዳው እና በእኛ አንጻር ገበሬዎቹ እየተጠቀሙ አይደለም። አንድ ሰው አንድ ቅርጫት ጥቅል ጎመን ወይንም አንድ ኬሻ ጥቅል ይዞ መጥቶ ለነጋዴ ሲያስረክበው በርካሽ ነው የሚያስረክበው። እኛ ጋር ሲመጣ ይወደዳል። እሱ ግን ያንን ብር ይዞ ሂዶ በርበሬ ልግዛ ምናምን ልግዛ ብሎ ሲገባ ውድ ነው። ነጋዴ የያዘው ነገር ውድ ነው እና እነዛ ነገሮች አልተመጣጠኑ። ኗሪውና ሻጩ አንድ አልሆንም ማለት ነው እና ብቻ ኑሮውን ስትፈትሹስ ችግር እንዳለበት ትረዳላችሁ። እና ቢሆንም አልሐምዱሊላህ አሪፍ ነው። ግን አንዳንድ ጊዜ ስታስቡት ይገርማል። በደቂቃ ረከሰ ስትሉ በደቂቃ ተወዶ ታገኛላችሁ። ምክክራቸው ደግሞ ከጫፍ እስከ ጫፍ ድረስ ነጋዴዎቹ አንድ ናቸው። ስልክ ተደዋውሎ የሚያወሩ ነው የሚመስላችሁ። ወላሂ አንድ ናቸው። በቃ ገበሬ እኮ ሚስኪን እኮ ነው ገበሬ ማለት ነው። አንዱን ብጠይቁ 60 ብር ካላችሁ አንዱ 45 ብር ይሸጥላችኋል፣ አንዱ 50 ብር ይሸጥላችኋል። ወይንም 130 ብሎ ከሆነ አንዱ ከ20 ከ15 ይሸጥላችኋል። ጤፍ ራሱ ማለት ነው። እና ነጋዴ ተመካክሮ ይሰራል፣ ገበሬ ግን እንዳገኘ ይሸጣል ማለት ነው። እንደ ችግሩ ይሸጣል። እና በጣም ነው የሚገርመኝ። ሁኖም ግን አላህ ሀገራችን ሰላም ያድርግልን። ሰላም ካለ ሁሉም ነገር በቂ ነውና አልሐምዱሊላህ። የኑሮ ውድነቱ ከፍቶ አይከፋም፣ ያው ለድሃ አይሆንም እንጂ ማለት ነው። እና ብቻ አላህ ሀገራችን ሰላም ያድርግልን። ሁላችን በየእምነታችን ዱዓ እንዳረግ ኢንሻአላህ። ሰላማችሁ ብዝት ይበል ሀባይቦች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።